ታዋቂና ተወዳጁ አርቲስትና የመዝናኛ ፕሮግራም አዘጋጁ ነጻነት ወርቅነህ በዚህ ሰዓት እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የተለያዩ ሚዲያዎች እየዘገቡ ይገኛሉ። እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ይነግሯቸዋል። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። በሰሚት አካባቢ የእሳት አደጋ መከሰቱ ተገለጸ። እጅግ አሳዛኝ የተባለና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። በቅርብ ትዳራቸው የመሰረቱ ጥንዶችም በተኙበት በመኪና አደጋ ህይወታቸው ማለፉ ነው የተገለጸው። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። በጣም ያሳዝን ነገር ነው እንግዲህ እየተሰማ ያለው። ተወዳጁ አርቲስትና የፕሮግራም አዘጋጅ ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ በሙሉ መጽናናትን እመኛለሁ። በዚህ ሰዓት እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱን የተለያዩ ሚዲያዎች እየዘገቡ ይገኛሉ። ተጨማሪ መረጃዎችን እዤላችሁ እመጣለሁ። ነፍስ ይማር። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። በሰሚት አካባቢ የእሳት አደጋ መከሰቱ ተገለጸ። በአዲስ አበባ ዛሬ ጥር 8 ቀን 2018 ዓ.ም ከቀኑ 5 ሰዓት ከ20 አካባቢ በሰሚት የእሳት አደጋ ደርሶ እሳቱ እየተስፋፋ ይገኛልም ተብሏል። ይሁን እንጂ የአደጋ ጊዜ ሰራተኞች በቦታው ደርሶ እሳቱን ለማጥፋት እየተረባረቡ እንደሚገኝም ተጠቁመዋል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ አድርጉ። እጅግ አሳዛኝ የተባለና ልብ የሚሰብር መረጃ በዚህ ሰዓት ተሰምቷል። በቅርብ ትዳራቸው የመሰረቱ ጥንዶችም በተኙበት በመኪና አደጋ ህይወታቸው ማለፉ ነው የተገለጸው። በሐዋሳ መስመር በተከሰተ እጅግ ልብ የሚሰብር የትራፊክ አደጋ በቅርቡ ትዳር የመሰረቱ ጥንዶችና እንዲሁም ደግሞ ሌሎች 2 ሰዎች ህይወት ማለፉ ተገልጿል። በድምሩ 4 ሰዎች ማለት ነው። ሀገር አማን ብለው በትዳር ቤታቸው ውስጥ በፍቅር ተኝተው የነበሩት እነዚህ ጥንዶች ሊነጋጋ ሲል ከሌሊት 11 ሰዓት ከ40 አካባቢ ላይ ያልታሰበ አደጋ ደርሶባቸዋል። ከሐዋሳ እቃ ጭኖ ወደ ሰደቦረ ሲጓዝ የነበረ አንድ አይሱዚ መኪና ዋናው መንገድ ስቶ ጥንዶቹ ተኝተውበት በነበረው ቤት ላይ በመውጣትም አሰቃቂ የተባለ ጉዳት አድርሷል። በዚህ ድንገተኛ አደጋ በቤት ውስጥ ተኝተው የነበሩ ባልና ሚስት ህይወታቸው ወዲያውኑ አልፈዋል። በተጨማሪም በመኪና ውስጥ የነበሩ 2 ሰዎች ህይወታቸው እንግዲህ ማለፉ ነው የተገለጸው። ገና የፍቅር ህይወታቸው የጀመሩት እነዚህ ጥንዶች ሌሊቱ ሳይነጋ በተኙበት መቅረታቸው አካባቢውና እንዲሁም ደግሞ መላው የህብረተሰብ ክፍልን በከፍተኛ ሐዘን ውስጥ ጥሏል። በእውነት እጅግ ያሳዝናል። ለሟች ነፍስ ይማር፣ እንዲሁም ደግሞ ለቤተሰብ መጽናናትን ይስጥልን። ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋር አለው። አዎ ልደትና ጥምቀት ጋር አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው።
እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? ከኔ ከራሴ ምንም ማስተምራችሁ ነገር የለም። ሁሉ ጊዜ በዚህ ተስማምተናል። ገና ድሮ ጥንት ገና ትምህርት ጀምር ተስማምተናል። ይሄ የሆነ ነገር የለም። ህግ ላይ የተጻፈውን የተቀመጠውን ነገር ነው የምንማረው እንጂ ሰው የራሱን ሐሳብ ዝም ብሎ አንስቶ ይሄ ነው አይልም። እንደ ሰው ሐሳብ ከሆነ ሰው ተነስቶ እንደ ፍላጎቱ እንደ ፈቃዱ ይሄን አድርጉ ሊል ይችላል። ስለዚህ እኛ ግን አባቶቻችን በጎላ በተረዳ ነገር ጽፈው ሰፍረው አስቀምጠዋል። ያንን እያነሳን ነው ለእናንተ ምን ነግራችሁ። አንዳንድ ጊዜ ከሌ እንዲህ ብሎ አስተማረ ይሄ ነገር ተምታታብኝ የምትሉ ሰዎች ትኖራላችሁ። ስለዚህ ለእናንተም አይነት ሰዎች ዛሬ በዚሁ በገጹ ላይ ጽሁፉንና ህጉን እያሳየዋችሁ ለሌላም ሰው የምትጠቅሙ እንደምትሆኑ ተስፋ አደርጋለሁ። ስለዚህ አንዳንድ ሰዎች ከራሳቸው ስሜት ተነስተው የሚያስተምሩ ይኖራሉ። አንዳንዶች ደግሞ መንፈስ ቅዱስ ገልጦላቸው እናንተ የበለጠ ጾመኛ እንድትሆኑ አድርገው የሚያስተምሩ ሊኖሩ ይችላሉ። እሱን እግዚአብሔር ያውቃል። ለማንኛውም ስለ ገና ተነጋግረናል፣ ስለ ልደት፣ አሁን ስለ ጥምቀት ነው። ጥምቀት ሰኞ ነው። ከመሳሳት ለመዳን መማር ጥሩ ነው። ዕውቀት ጥሩ ነው። ህዝቤ ዕውቀት ከማጣት የተነሳ ጠፋ ብሎ በነብዩ እግዚአብሔር የተናገረው ከዚህ የተነሳ ነው። ዕውቀት ይኖርባችሁ፣ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው። ስለዚህ ቃሉን ስንሰማ ቃሉን ስናውቅ ከእግዚአብሔር ጋር የበለጠ ግንኙነታችን እንዲጠነክር ነው። ስለዚህ እናንተ ደግሞ ከሕፃንነት ጀምራችሁ የእግዚአብሔርን ቃል ተምራችኋል። የእግዚአብሔር መንፈስ ያለባቸው መጽሐፍ ታውቃችኋል። ከማን እንደተማራችሁም ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን እንደመከረው። ይሄ ቃል ለእናንተም ነው። ይሄ ቃል ለእኛም ነው። ይሄ ቃል ለሁላችንም ነው። በመጀመሪያ ግን ምንድነው ገሃድ ማለት ወይም ጋድ ሲባል ትሰማላችሁ? ምን ማለት ነው? ወይ ትርጉሙን ማወቅ ያስፈልጋል አይደል? ብዙዎቻችሁ ታውቁታላችሁ በእርግጠኝነት። በግዕዙ ገሃድ የሚለው ነው የሚስማማው። ገሃደ ነው። ገሃድ የሚለው ይስማማል። ጋድ የሚልም ቃል አለ እንጠቀመዋለን። ጋድ ነው የሚል ጋድ ወደ አማርኛው የሚያደላና ገሃድ አጠር ብሎ የሚመስልበትን ታያላችሁ። ግን ሁለቱም ትርጉም አለው። አንድ አይነት ትርጉም ነው የሚኖረው። ለምሳሌ ገሃድ ብለን ስንል ምን ማለት ነው ብሎ ሰው ቢፈልግ ትርጉሙ በራሱ ጋድ የሚለውን ቃል የሚያመጣለ የሚጋድ የሚል ገሃድ ማለት የሚጋድ ምን ማለት ነው ደግሞ ያ የሚገልጥ። ስለዚህ ጋድ የምትለዋም ትክክለኛ ነች። አንዳንድ ሰው ድንገት ጋድ የሚል ነገር የለም ድንገት እንዳትሉ ብዬ ነው። ግዕዙ ገሃድ ነው፣ ገሃደ ነው፣ ከዛ ነው ግሱ እንደዛ ነው። ስለዚህ የሚገልጥ ተገላጭ፣ ተገላላጭ የሚል የአማርኛ ትርጉም ይኖረዋል። ስለዚህ ገሃድ ብለን ስንል ትርጉሙ ያንን የሚያሳይ ነው። ምንድነው? በግላጭ እንደማለት ሊሆን ይችላል። ለምሳሌ ገናን ረቡዕ ቀን አከበርን። ረቡዕ ቀን ገናን አክብረን የጾምነው ማክሰኞ ቀን ነው። በግላጭ ነው የጾምናት ማክሰኞ። ማትጾመው ነው ማክሰኞ በግላጭ ጾምናት ብለን እናስባለን። እርግጥ ገና ከመሆኑ በፊት ያቺ ቀን ምንድነች? ጾም ነች። ግን ጋድ ብለን እንደገና ጨምረንባት ደርበናት ጾምን። ለምሳሌ ሁዳዴ ጾም ስንጾም ሰኞንም እንጾማለን፣ ማክሰኞንም እንጾማለን፣ ሐሙስን እንጾማለን አይደለም? ሮብና አርብንም እንጾማለን። ሰኞና ማክሰኞ ላይ ድርብ ላይ ኖራቸው ይችላል፣ ያላቸውም አሉ ብዙዎቹ። ሮብና አርብ ግን እላው ላይ ጾመ ድህነትም አለው። ድርብርብ ሊሆን ይችላል። ድርብርብ ሊሆን ይችላል። ስለዚህ በአንዱ ጾማችን ላይ የምናስበው ለምሳሌ ድርብርብ ስላችሁ
የአብይ ጾም ራሱን አለ፣ ሁዳዴ ራሱ አለ፣ ጾመ ድህነት አለ፣ እንደገና ጾመ ዮዲትን ጾመ አስቴርን ሁሉ በዛ ላይ አስቦ የሚውል አለ። በነገራችን ላይ በተለያየ ጊዜ እርግጥ የሚያስቡ ሰዎች አሉ። ስለዚህ ድርብርብ የሆነ ነገርን ትመለከታላችሁ። ለማንኛውም ገሃድ የምንለው ምንድነው ሲባል የልደትና የጥምቀት ዋዜማ ጾም ማለት ነው። በግልጽ የሚጾም ማለት ነው። የገና በጾሙ ላይ አብረን ብያቸዋለሁ። የጥምቀት ሲሆን ግን ለምሳሌ ጥምቀት ሮብ ቀን ሲሆን ማክሰኞ ጾም አይደለም ለጥምቀት አይደለ? በንግግሩ ማክሰኞ ጋድ ስለሆነ ግን ነገ ጥምቀት ሆኖ ዛሬ ማክሰኞ ግን ጾም የሆነበት ምክንያት ምንድነው? ጋድ ስላለ ወይም እንዳልኳችሁ ገሃድ በግዙ ገሃድ ስንል የልደት እንዳልኳችሁ የጥምቀት ዋዜማ የገናና የጥምቀት ዋዜማ እንደ ሮብና አርብ ሲጾም ገሃድ የሚል ስያሜ ይኖረዋል። ስለዚህ የቃሉ ትርጉም ገሃድ ብለን ስንል በግልጽ የሚል ነው። የሚጋድ ስንል እሱ ቅድም እንዳልኳችሁ የአማርኛውን ይዞ ከግዕዙም ጋር ተስማምቶ የመጣ ነው። ለምሳሌ በግዕዙ አጋሃደ የሚል ግስ አለ። ከገሃድ ጋር ተመሳሳይ አጋሃደ። ይሄ አጋሃደ የሚለው ቃል ምንድነው? በሶስተኛ መደብ እንደዚህ ነው ነገር ይከብዳችሁናል። የሶስተኛ መደብ ነጠላ ቁጥር ጾታ ወንድ ግስ በሱ ነው የሚነሳው። ሂ የምንለው የእንግሊዘኛው እኛ ውእቱ የምንለው ውእቱ አጋሃደ ነው። አሁን አጋሃደ ማለት ውእቱ አጋሃደ እሱ ገለጠ ማለት ነው። አጋሃደ ማለት ገለጠ፣ አስገለጠ፣ አሳየ፣ ነገረ የሚሉ ሁሉ ትርጉሞች ሊኖሩት ይችላሉ። ከዛ ውስጥ ግን አሁን የፈለኩት ጋድ የሚለውም አብራችሁ እንድታውስ ስለፈለኩ አጋሃደ ማለት አጋደ ማለት ነው። አጋሃደ የሚለው አጋደ ማለት ይሆናል። ስለዚህ ጋድ ስንል ጋድ የሚለው ከዚህ ጋር የተያያዘ ነው። ይሄ ኢቲሞሎጂካሉን ነው አሁን ያየነው፣ የቃሉን አመጣጥ ስርወ ቃሉን አመጣጡን ያየነው። ይሄ መልካም። አሁን ቀጥሎ ልደትና ጥምቀት ሲሆን ዋዜማው መጾም እንዳለበት የሚነግረን በአብዛኛው ፍትሐ ነገሥት ብዙ ጊዜ ሲነገር ብዙ መምህራን ሊቃውንት ሲያነሱ ሰምታችሁ ይሆናል 15 ነው። ነገ ቅዳሜ ስጋ ይበላል አይበላም? አብዛኞቻችሁ ሰዎች ትናንትና በሰራሁት ቪዲዮ ተወዛግባችኋል። ለርሱ መልስ ልሰጥ መጥቻለሁ ማለት ነው። ታዲያ እናንተም ያለችው ቀን አንዲት ቀን አጭር ቀን ስለሆነች ለሁሉም ሰዎች እንዲደርስ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። እሺ፣ በመጀመሪያ ደረጃ ይህንን የቲክቶክ አካውንት የምትከታተሉ የኔ ቤተሰቦች እጅግ በጣም አከብራችኋለሁ፣ አመሰግናችኋለሁ፣ በጣም እወዳችኋለሁ። እውነቴን ነው የምነግራችሁ። እስከ ዛሬ ድረስ ስንሰራው የነበረው የሥርዓተ ቤተክርስቲያን ቪዲዮ ለካ ፍሬ አፍርቷል ማለት ነው። እውነቴን ነው የምነግራችሁ። ኮሜንት ስትጽፉ ጥያቄ ስትጠይቁ በራሱ ስህተት እንዳለ እያወቃችሁ እንኳን የምትጠይቁበት መንገድ ስርዓት የተሞላበት ነውና እጅግ በጣም አመሰግናችኋለሁ፣ አከብራችኋለሁ በድጋሚ። እሺ እውነት ለመናገር እኔ ቅዳሜን ቀን ከእሁድ ቀን ጋር የደመርኳት ረስቻታለሁ ሙሉ ለሙሉ። ስጋ ይበላል አይበላም የሚለው ጥያቄ ልክ ኮሜንት ላይ ሲመጣ ነው የቅዳሜን ቀን ስህተት እንደሰራሁ የገባኝና ኮሜንት ላይም ቅዳሜ ቀን የፍስክ ይበላል ብዬ ለማስቀመጥ ሞክሬያለሁ። ነገር ግን ብዙ ሰው ኮሜንቱን ላያየው ይችላል ብዬ ነው ይህን ቪዲዮ ለመስራት የተገደድኩት። ስለዚህ ነገ ቅዳሜ ቀን የፍስክ ይበላል በሱ እንጨርሳለን ማለት ነው። በስህተት ነው ትናንትና ከእሁድ ቀን ጋር ተደምራ ስጋ አይበላባትም ብዬ የተናገርኩት። ስጋ መብላት እየፈለጋችሁ ለተወዛገባችሁ ሰዎች በጣም ይቅርታ እጠይቃለሁ ማለት ነው። እሺ ሌላው የእሁድን ወደ አርብ አምጠን እንዴት እንጾመዋለን ያላችሁ ሰዎች አላችሁ። የሚገርመው ነገር የዛሬ 4 ዓመት ነው 5 ዓመት አካባቢ ታስታውሱ ከሆነ 2014 ወይ 2013 አካባቢ ልክ እንደዚሁ ሰኞ ቀን ሆኖ ሊቀ ሊቃውንት አባታችን በረከታቸው ድረሰንና ሊቀ ሊቃውንት አባታችን እዝራ ሐዲስ ተናግረው ነበረ።
አዎ እሳቸው እንዲያውም የእሁድን ወደ አርብ አምጠን እንጾማለን፣ ቅዳሜን ቀን ደግሞ በሃይማኖተ አበው መሰረት እስከ 6 ሰዓት ድረስ እንጾማታለን ብለው አስተምረው ነበረ። እርሳቸው ብቻ ሳይሆኑ ብፁዕነታቸው አቡነ እንድሪያስም ይህንን ነገር ተናግረው ነበረ። የእሁድን ቀን ወደ አርብ አምጠን መጾም አለብን ብለው እንዲያውም እዛ ላይ አጽንኦት ሰጠው። ሁለቱም የተናገሩት ምንድነው? አርብ ቀን ሁላችንም እንደምናውቀው የጌታችንን ስቅለት አስበን የምንውልበት ቀን ስለሆነ እስከ 9 ሰዓት ድረስ ይጾማል። አንዳንዶቹ አባቶቻችን እኔ አሁን እዚህ አቡነ ሐራ ድንግል በገዳም ለምሳሌ አሁን አብዛኞቹ መነኮሳት አርብን ቀን አይበሉም፣ አድረው ቅዳሜ ቀን ነው እንዲያውም ምግብ የሚቀምሱ። ለምንድን? ስቅለተ ክርስቶስን እያሰበ በከተማም ብዙ ማውቃቸው ሰዎች አሉ። አርብን ቀን ሙሉ ለሙሉ የማይበሉ ማለት ነው። በሚቀጥለው ቀን ቅዳሜ ቀን የሚበሉ እና አባቶቻችን ምን አሉ? ያንንም ስርዓት ከማሰብ ዕለተ አርብ ከመሆኑም አንጻር እስከ 9 ሰዓት ከምንጾማት ላይ 4 ሰዓት ደምረን እስከ ምሽቱ 1 ሰዓት ኮከብ እስከሚወጣ ድረስ እንጹም የእሁድን ወደ አርብ አምጠን ብለው ተናግረው ነበር። እኔም ይህንን የአባቶችን ትምህርትና ትውፊት ይዤ ቪዲዮን ትናንትና ሰርቼዋለሁ ማለት ነው። እና ጾምን ጹሙ ነው እንጂ ያልኩትን ሻሩ አይደለም ያልኩት። ይሄ ደግሞ የሚያወዛግብ ነገር አይደለም። ፍትሐ ነገሥት ላይ ምን ይላል መሰላቸው? ክርክር በተነሳ ሰዓት ለጾም አድሉ ይላል። ወረድ ብሎ ደግሞ ምን ይላል ደግሞ? እስከ 9 ሰዓት የሚጾመውን ጾም እስከ ምሽቱ የጾመ ወይም ደግሞ ያከፈለና ያደረበት እስከ 9 ሰዓት ከጾሙ ይልቅ ትልቅ በረከትን ትሩፋትን አገኘ ይላል። ስለዚህ አርብ ኦልሬዲ ጾም ነው። ቅዳሴ ያስቀድሰን እስከምንወጣ ድረስ እስከ 9 እስከ 10 ሰዓት ድረስ እንቆያለን። እዛች ላይ 4 ሰዓት ጨምረን እስከ ምሽቱ 1 ሰዓት መጾም የበለጠ ትሩፋት የበለጠ በረከት ያሰጠናል እንጂ ይጎዳናል ብዬ አላስብም። እርግጥ ነው ይሄ ንግግሬ እኔንም ጨምሮ ሁሉም አውቃለሁ በሚልበት በዚህ ጊዜ ክርስቲያኑን ለማጥፋት በሚሯሯጥበት በዚህ ጊዜ ልብ፣ ኩላሊት፣ ደም፣ ጉበት እያለው ደሙን አፍስሰን ገለን ለምንበላው አሳ እንኳን አያገድፍም ብሎ ለሚከራከር ለዚህ ዘመን ትውልድ ይሄ ንግግሬ ከባድ እንደሚሆንና ተቀባይነት እንደማያገኝ አምናለሁ። ለምሳሌ የገና ጾም የነቢያት ጾም ይባላል አይደለ? ፍትሐ ነገሥት አንቀጽ 15 ቁጥር 565 ላይ ምን ይላል መሰላችሁ? ይህንን ጾም የእመቤታችን ጾም በመባልም ይታወቃል ይላል። አዎ ነቢያት አባቶቼ ይወርዳል ይወለዳል እያሉ ጾሙት። እኔስ ልጄን ወዳጄን በማህፀኔ ይዤው ምን ስራ ምን ትሩፋት ሰርቼ ልውለደው ብላ ባሰበች ሰዓት ይላል ይህንን የነቢያት ጾምን 40ውን ቀን ጾመች ይላል እናታችንን። ፍትሐ ነገሥት ላይ ያለ ነገር ነው የምነግራቸው። ይህንን ምሳሌ ያነሳሁበት ምክንያት ምንድን ነው? አሁን ይህንን ቪዲዮ ያኔ ሰርቸው ቢሆን ኖሮ ነፍሰ ጡሮችን ጹሙ አለ ነው እንጂ የምባለው እመቤታችንን እምሰሉ አለ አልባልም በእርግጠኝነት አይደል። እና የዚህ አይነት ቪዲዮ ሲሰሩ እየተከታተላችሁ አጀንዳ የምትፈጥሩ ሰዎች እንግዲህ ኦርቶዶክሶችም ትሁኑ መናፍቆችም ትሁኑ አላወቅኩም። እኔ አርብን ጾመን ቅዳሜና እሁድን ስጋ አይበላም ተብለን እንዴት ገሃድ 3 ቀን ትሆናለች ብላችሁ የነበራችሁ ሰዎች ይሄው እንግዲህ መልሱን መልሼላችኋለሁ ማለት ነው። ቅዳሜ ቀን በመሃል የገባችሁ በስተት ነው፣ ይቅርታ ጠይቄያለሁ። ቅዱሳን አባቶቻችን ገሃድ ጾምን እንድንጾም ካዘዙበት የመጀመሪያው ምክንያት በመብላትና በመጠጣት ውስጥ ጽሞና የለም፣ በጾም ውስጥ ጽሞና አለ፣ መረጋጋት አለ ብለው ስለሆነ በመጾማችን ውስጥ መረጋጋትን እናመጣለን። በመብላታችን ውስጥ ደግሞ ጽሞናችንን ስለምናጣ እየጾምን በዓሉን ብናከብር በጣም እንጠቀማለን እንጂ አንጎዳም ብዬ አስባለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ጥምቀቱን የሰላም የፍቅር የአንድነት ያድርግልን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት